መንገድ ላይ እሷን ያወርዳታል ከመኪና ወርደው እሱ ቀድሞ ይገባና አንድ 10-15 ደቂቃ ከቆየ በኋላ እሷ ደግሞ ትመጣለች። ምንድነው ባለቤትሽና እቺ ልጅ ምንሽ ናት ብሎ ጠየቁ። ተጠይቁኝ እህቴ ናት፣ ጓደኛዬ ናት። ምን ሆነች አልኩኝ። ምን ትሆናለች? ከባልሽ ጋር ደስ ማይል ነገር ነው ማየው። መንገድ ላይ በተደጋጋሚ አይቻለሁ። ጥንቃቄ አድርጊያለሁ። ከዛ ሻወር የምታጠበው ፍል ውሃ ነው እያለ ልብሱን አንድ እያለ ቁምሳጥኑን ባዶ አደረገ። ሳይ 1 ሳምንት 2 ሳምንት 3 ሳምንት እያለ አልገባ ስለኝ ነው ይህ ወንድሙ የነገረኝ። አንድ ላይ ነው የምኖሩት። ከአንቺ ባለቤት ጋር? አዎ ከባለቤቴ ጋር አለችኝ ምላት እህቴ ከሱ ጋር ምስት የሆነችው ሴት ናት። ባሌ ነው ደግሞ ገበናዬንም ያልኩት እሱ ነው። እነሱ ሄደው በጎን ተዛመዱ። እኔም ሜዳ ላይ ከ2 ህፃናት ጋር እኔ ሳገባ የኔ ሚዜ ናት እሷ። ቀለበት ስታስር እኔ እሷ ሚዜ ነበርኩኝ። እና በቃ እሷ ጋር እንዴት እንደው በቃ ማመን አቃተኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። በመጀመሪያ የፕሮግራማችን እንግዳ ለመሆን ስለፈቀድሽ ከልብ ላመስግን። የማመሰግናለሁ። እስቲ ራስሽን አስተዋውቂልኝ። እሺ፣ እኔ ሰናይት አስፋው እባላለሁ። የጤና ባለሙያ ነኝ፣ ሐኪም ነኝ በሙያዬ። ምኖረው እዚህ አዲስ አበባ ነው። ተወልጄ ያደግኩት ደግሞ ከፋ ቦንጋ ጣሎ ወረዳ በሚባል አካባቢ ነው ተወልጄ ያደግኩኝ። እንግዲህ የኔ ህይወት ሌሎችን ሊያስተምር ይችላል። በህይወት በጣም ብዙ ውጣ ውረድ አሳልፌያለሁ። በትዳር ህይወት ልጆች በማሳደግ ግን ደግሞ አልተሰበርኩም። ዛሬ የደረስኩበት ደረጃ ላይ የደረስኩት በብዙ ጥረት ነው እና ከኔ ይማራሉ እያልሽን ነበረ። ይህንን የምትይበት ታሪክ የሚጀምረው ከየት ነው? ይህ ታሪክ የሚጀምረው 9ኛ ክፍል እስከ 12ኛ ክፍል የተማርኩት ቦንጋ ከተማ ውስጥ ነው። እና ቦንጋ ከተማ ያው ስማር ከቤተሰብ ተለይቼ ነው የምማረው። ቤተሰብ ያላቸው ነጋዴዎች ማስተማር የሚችሉ ልጆቻቸውን ልከው ነው እዛ ላይ የሚያስተምሩት ማለት ነው። 45 ኪሎ ሜትር ነው በየቀኑ ተመላልሰሽ ከቤተሰብ መማራች። እዛ የሃይስኩል ትምህርት አልነበረም በእኛ ጊዜ። አሁን ግን ተጀምሯል። እና እኔ ያው አባቴ ወታደር ነበረ። አባቴ ጦር ሜዳ ሄዶ ህይወቱ ካለፈ በኋላ ልጆች ነን እኔና ታናሽ ወንድሜ። እናቴ ወላጅ እናታችን ናት ያሳደገችን። በጣም ምገርምሽ እናቴ ተማሪ ሰው አይደለችም። ስለ ትምህርት የምታውቀው ነገር የለም። ግን በጣም እንድንማር ግፊት ታደርጋለች። እንደ ገጠር ልጆች ወፍጮ ማስፈጨት፣ ሙቀጫ ምናምን የቤት ስራ የለም፣ አታሰረንም፣ ተማሪ ነው የምትለኝ እናቴ። በጣም በትምህርት ላይ ያላት ነገር በጣም ነው የምገርመኝ። እና ከዛ በኋላ ግን ያው እንዳልኩሽ 9ኛ ክፍል ሳልፍ ከቤተሰብ መለየት ግድ ሆነ። ከእናቴ ተለይቼ ቦንጋ የሚባል ከተማ ሸታ ሃይስኩል ይባላል። ሸታ እዛ ከ9ኛ እስከ 12ኛ ክፍል ተማርኩኝ ማለት ነው። ስማር 12ኛ ክፍል ስደርስ ግን አሁን የልጆቼ አባት የሆነ ሰው ጋር ተዋወቅኩኝ። እንዴት ነው የተዋወቅኩኝ? የሱ የአጎት ልጅ የሂሳብ ሰራተኛ ሆኖ ይሰራ ነበረ እዛ እኛ አካባቢ ማለት ነው። እና ያ የአጎቱ ልጅ እኔን ያገኝ ነበረ እና በሱ አስተዋወቀኝ። ወንድም ያለ ምናምን ላስተዋውቅሽ ስል እኔ ዝም ብሎ ተማሪ ስትሆኚ ያው በሰዓቱ የገንዘብ እጥረት ምናምን ስላለ ወይ ምረዳኝ ሰው ይሆናል የሆነ ነገር ሳፖርት ያደርገኛል የሚያስተዋውቀኝ ሰው። ለምን መሰለሽ እሱ ልጁ ራሱ 10 ብር 15 ብር ያኔ ትልቅ ብር ነው። አዎ እና ይሰጠኝ ነበር። ከዛ አሁን እኔ ቤተሰብ ያገኘው መስሎኝ ደስ ብሎኝ ሲሄድ እሱ ሌላ ነገር ተነጋግሮ ጨርሶ ነው ይዞኝ ሄደው። ተዋወቁት። ከዛ በኋላ እንዳልሸሽ እንዳልጠፋ እንደ ፋሚሊ እንደ ቤተሰብ እንደ ወንድም ነው
የተቀራረብ ነው ማለት ነው። ለትዳር ጠይቀኝ። ለትዳር ስጠይቀኝ ለቁም ነገር ነው እንጠይቅሽ። ወንድሜ ነው፣ እኔ አውቀዋለሁ፣ በቃ ይወድሻል፣ ወዶሻል፣ ሊያገባሽ ሊያስተምርሽ ይፈልጋል ብሎ ይሄኛው ወንድም ወሳጁ ይነግረኛል ማለት ነው። በቃ አሰብኩኝ። ምንድን ነው ያሰብኩኝ መሰለሽ? በሰዓቱ የአክስቴ ልጅ ነበረች፣ አብረን ያደግን ማለት ነው። እና የሆነ ቦታ ሄዳ ስትመጣ ጠልፎ ጫካ ይዟት ሄደ። አንዱ ጠለፋ ነበር፣ በወቅቱ ጠለፋ ነበረ በጣም። እና ያ ነገር ያስፈራኝ ነበረ። መጠለፍን ትፈሪ? አዎ በጣም። ስለዚህ እምቢ ብለው ለትዳር የጠየቀኝን ሰው እምቢ ብል ቢጠልፈኝስ የሚል ስጋት አደረብሽ? አደረብኝ። በቃ ዋናው ትልቁ አሁን ወደ ትዳር ለመምጣት ትልቁ መንገድ ውሳኔ ይሄ ነው። እናቴ ሴት ናት፣ እንዴት ነው የምሆነው? በቃ በምል ወደዚህ ውሳኔ ገባሁኝ። እሺ ያልኩኝ ማለት ነው እንጂ ፍቅር የለም። በቃ እኔ አፍቅሬ ምናምን አይደለም ያገባሁኝ ሲጀመር። ፍቅር ይዞኝ ምናምን እኔ ፍቅር ምንድን ነው ብትይ አሁን የወንድና የሴት አላቅም። እውነቴን እኮ ነው። ምንም አውቀው ታሪክ የለም። አንድ እሱ በይ። ሁለተኛ ነገር እንዳልኩሽ የእናቴ ቤት ሳር ቤት ነው፣ የሳር ክዳን ነው፣ ጎጆ ቤት የምትሉት እናንተ። እና እንደዚህ አይነት ቤት ነው። ትልቅ ሲሆን ማስበው ምንድን ነው ለእናቴ ይህን ሳር ቤት አፍርሼ ስራ ይዤ ቆርቆሮ ቤት ለመስራት በቃ እንደዚህ እናቴን በቃ ለማንቀባረር። እናቴ በጣም ጀግና እናት ናት። የኢትዮጵያ እናቶች ጀግና ናቸው። የእኔ ደግሞ ትለያለች እናቴ። እውነቴን ነው የምልሽ። ዛፍ እንጨት ለመግዛት ብሩ ስለማይበቃት አባቴ ስሞት የጡረታ መብት ያስከበረችው 50 ብር ነው ደሞዝ፣ በወር 50 ብር፣ 2 ልጆች። ከዛ ያ 50 ብር ስለማይበቃት ምንድን ነው የምታደርገው? እንጨት ለመግዛት ምናምን ብሩ ስለማይበቃ ዛፍ ሂዳ ትጥላለች። ጫካ ሄዳ እንደ ወንድ ዛፍ ትጥልና ትፈልጣለች። ወገቧን በመቀነት አስራ ትፈልጣ የከመረችውን እኔና ታናሽ ወንድሜ ደግሞ እናግዛለን ቤት እምረዳት። ግን እንደዛም ሆኖ እንድትማሪ ነው አንቺ የምትፈልጊው? አዎ አንድ ነገር እኔ በጣም ነው የምገርምሽ። እንደ ሀብታም ልጅ ነው አንቀባራ ያሳደገችኝ። እኔ ስራ አልችልም፣ ባልሳገባ ስራ አልችልም። የእድሜ ኩዮች እንጀራ መጋገር ይችላሉ፣ ወጥ መስራት ይችላሉ። እኔ ትልቁ ስራ ቤት ማጽዳት፣ እቃ ማጠብ፣ የተበላ ነገር ማጠብ እንጂ እንደዚህ ስራ አልችልም ምንም ነገር። እኔ ይሄን ለባለቤቴ ብላ ነግሬዋለሁ ሲያገባኝ። መጀመሪያ ስራ የምችል እንዳይመስልህ፣ የገጠር ልጅ ናት ትሰራለች ብላ አስበህ ከሆነ እኔ ምንም ቡና ማፍላት ብቻ ነው የምችለው ብዬ ነገርኩት። እውነቴን ነው ደግሞ የምሬን ነው። እሺ አለ እሱ። አዎ በቃ ወዷላ። ያኔ በሰዓቱ ያው ልጅነትም ስላለ ይሄ በዚህ እድሜ ማለት ነው ያገባሽ? አዎ ያገባሁት በዚህ እድሜ ነው ያገባሁት። ማትሪክ ልፈተን 6 ወር ነው የቀረኝ ትዝ ይለኛል። ከዛ በኋላ በቃ ይረዳሻል፣ ውጤትም መጣ አልመጣ ወንድም አለን እኛ ውጭ ሀገር ነው ወንድማችን የምኖረው። ስለዚህ ከእሱ ጋርም ፕሮሰስ እንትን ብሎ ትሄጃለሽ አለኝ። ውጭም ልትኖሩ ትችላላችሁ። ስለ ውጭ መረዳቱ ነበርሽ? ስለ ውጭ ሀገር እንግዲህ የፈረንጅ ሀገር እንደሆነ ጥሩ ገንዘብ እንዳለ እዛ ያሉ ሰዎች ሀብታሞች እንደሆኑ ድህነት እንደማያውቁ ከዛ ያ የድህነት ሽሽት ነው። ያም ሆነ በዚህም በዚያም ማለት ነው። ለእናትሽ ግን እንደምታገቢ ስትነግሪያቸው ምን አሉ? ኧረ መች ነገርኳት? አልነገርኳትም። እሷ ሌላ ቦታ ነው ያለችው፣ ጣለው መባል፣ እኔ ቦንጋ ነኝ ለትምህርት ቦንጋ። ከዛ በቃ ነገሩ ከሱ ጋራ ከባለቤቴ ጋር ከተዋወቅን በኋላ ሽማግሌ ማንጋለላ ካለ እኔ አባቴ ወታደር ነው፣ ጦር ሜዳ ሞቷል። አገሩን የሚወድ ሰው ነው በጣም። ለሀገሬ ለምን አልሞትም፣ ለባንዲራዬ ለኢትዮጵያ ለምን አልሞትም ይላል። ህፃናት እያለው በህፃን አይምሮ ተጽፏል እዚህ ላይ። እኔ አገሬን በጣም ነው የምወደው፣ ስለ ኢትዮጵያ አለቅሳለሁ። እውነቴን ነው የምልሽ። እና የሀገር ፍቅር በልብሽ እንዲሰርጽ ያደረጉት አባትሽ ናቸው። ማልቀስ አልፈልግም፣ ግን ብቻ በእንደዛ አይነት ሁኔታ በሀገር ፍቅር ነው ያደግኩት ልልሽ ፈልጌ ነው። ሽማግሌ ልላክ ስል አይ እኔ አባቴ ወታደር ነው ሞቷል፣ እናቴ ብቻዋን ናት፣ በዛ ላይ ገጠር ነው የምትኖረው። አክስቴ አለች ጅማ ከተማ ላይ፣ የአክስቴ ልጅ ናት፣ ያው እንደ አክስቴ ነው የምላት። እሷ አለች፣ እሷም እንደ እናት ናት፣ ልጆች አሏት፣ የልጆች እናት ናት፣ የተከበረች ትልቅ ሴት ናት። እና እሷ ጋር መላክ ትችላለህ አልኩኝ።
ደግሞ አሁን ቀስ ብዬ ወይ ሽማግሌ ይለካል አንቺ ጋር ለእኔ ብልስ ዝም ብዬ ላካልኩኝና ቤቱን ብቻ ምልክት ነገር ያስቀኛል። አሁን ላይ ሳስብ አሁን እኮ ለቤተሰብ ተነግሮ ዝግጅት ተዘጋጅቶ ነው። እነሱ አገር ሰላም ብለው ተኝቶ ባሉበት ሽማግሌዎች በሌሊት 1 ሰዓት ላይ ጠዋት ላይ ይመጣሉ። የልጅ ቤት ነው በቃ። ከዛ ምንድነው ማንም ሞቶ ማንም ሞቶ እነሱ ስሉ በቃ በጣም የሚያስቅሽ። አይ ማንም አልሞተም እኛ እንደዚህ ተልከን ነው። እኔ የደረሰ ልጅ የላትም በሰዓቱ ሴት ልጅ ወንዶች ናቸው። እና በቃ እንደዚህ ምናምን አለች እና አይ ደነገጠች በጣም። ኧረ ተረጋግ ማንም የሞተ የለም ተባለ። መርዶ ነው በሌሊት። ከዛ በቃ ተነገረ። ሰናይት የምትባል እንደዚህ የአክስትሽ ልጅ እንዲህ ብለዋል። እንዴ ታዲያ ምን አለ ደውላ ብትነግረኝ ምናምን አለች እሷ። ያው መደወል ስልክ የለም ያኔ ሞባይል፣ በሳንቲም ስልክ መቼ እንዲህ ሳንቲም እየከተትሽ ምደውያታል፣ በሱ መደወል ይቻላል። ግን እኔ ምንም እንደምልክም ቀኑንም አልነገረኝም እሱ። ያው ከእድሜም አንጻር ብዙም እንትን አላለም። ብቻ ያቺ አክስቴ ሽምግልና ተቀበለች። እሷ ከሰማች በኋላ ጠየቀችኝ ደውላ ነይ ያለችኝ። እሺ ብዬ ከዛ ከቡንጋ ወደ ጅመዝ መጣ ነገረችኝ። አዎ አልኩኝ። በቃ ይሻላል አለች። ትዳር በጣም የምትወድ የተከበረች ሴት ናት። እግዚአብሔር ይባርካት። በቃ እሷ ችግር የለውም በቃ እኔ ያለው ምንም እናትሽ ጋር ምንም እንዳትይ ብላ አንዳንድ ነገሮችን እሱ ሳፖርት አደረገ። ወጪው ትዝ ይለኛል 2000 ብር ነው ለእኔ ነው የሰጠኝ፣ ድግስ ለመደገስ ማለት ነው። 2000 ብር በጣም ብዙ ብር ነው። እንዳትሰረቂ በደንብ ያዥ ተብዬ ብሩን እንዲህ ይዤ ሄጄ ያው ድግስ እሷ ቤት ትልቅ ሰርግ ተሰረከ። እሱ ደግሞ እናትሽ አያውቁም ይሄ ሁሉ ሲሆን? ነገረቻት አክስቴ። ስትሰማ ያው ሰማች። እናቴም ደስ አላት። እሷም ያው እንዲሁ ታግባና ትውለድ አጠገቤም ትሁን ርቃት ትሄድብኝ ምናምን አለች። አትርቅም ምናምን አለች እና ትሻላለች እዚህ ያለችው። እናቴም ያ እንዳልኩሽ ማይምም ስለሆነች ብዙ እውቀት የላትም። ግን ያው የእናት ፍቅር አለ። እንዳትርቂ ምናምን ይፈልጋሉ እናቶች። እንደዛ እንትናለች። ከዛ በቃ ሰርግ ተሰረገ ምናምን ብቻ ሐምሌ 24 86 ሐምሌ 24 ነው ያገባው። በኃይለኛ ሰርግ ማለት በትልቅ ሰርግ ፎቶዎች እያየሁ ነበር። በትልቅ ሰርግ ነው ያገባው። በሱ በኩል በጣም ብዙ በሬ ታርዶ የሙስሊም ለብቻ የክርስቲያን ለብቻ ታርዶ ቤተሰቦቹ ምናምን ያው ትንሽ እድሜ ከኔ ጋር አንገናኝም። ካገባሽስ በኋላ ግን ህይወቱ እንዴት ነው? እንደዛ ድል ባለ ሰርግ ቤታችሁ የሳር ክዳን ነው። እንግዲህ እናትሽ ለፋተኛ እናት ነች፣ እንድትማሪ ትፈልጋለች። ትዳሩም ሲመጣ እሰየው ብላ ተቀብላለች። ወደ ትዳር ህይወቱ ስትገቢ የነበረው ነገር እንዴት ነው? እዛ የሁላ ሰርግ ተሰርጎ ከተጋባን 1 ዓመት ምናምን ነው ቦንጋ ከተማ የቆየ ነው። ባለቤቴ ወደዚህ ሙቭ አረገ። እኔ እዛ ነበርኩኝ። የመጀመሪያ ልጄን የ7 ወር እርጉዝ ነበርኩኝ በሰዓቱ። ከዛ ወደዚህ ስመጣ በቃ እዚህ መጥቶ ከቆየ በኋላ ወንድሙ በቃ ተለያይታችሁ ለምን ትኖራላችሁ? አንቺ መሄድ አለብሽ ተባልኩኝ። ከመጣው በኋላ የባለቤቴ ወንድም በጣም ነው የማከብረው። አሁንም ቢሆን ትልቅ ሰው ነው። በጣም ብዙ ነገር ሳፖርት አደረገን። ብዙ ነገር በቃ ቤት በዛ ሰዓት 2000 ብር ትልቅ ግቢ ተከራይቶልን በቃ በጣም ጥሩ ኑሮ እንኖር ነበረ። ምልሽ ብዙም ባለቤቴ ፍቅር አይሰጠኝም። አሁን ላይ ሆኜ ሳይ የሰው ትዳር ሳይ እንደዛ አይነት ነገር አላቅም። እኔ ፍቅር መባል ነገር የባልና ሚስት አላቅም። ፍቅር አይሰጠኝም። ግን በቃ እንደ ማንኛውም እንደ ቤተሰብ አባል ነው የምኖረው። እኔ በጣም ነው የማከብረው። እንዳልኩሽ ለትዳር ትልቅ ቫልዩ አለኝ። እያየው ያደግኩት ነገር ስላለ ማለት ነው። በጣም ሰው ጋር ቁጭ ብዬ እንግዳ መጥቶ ቤት ውስጥ ቁጭ ብዬ እሱ ከውጭ ከገባ ብድግ ብዬ ነው የምቆመው። ናሲ ምናምን ብዬ ነው ወንበሬን። ለምን እንደዛ እያየው አድጌ ነው። ጎረቤት አባት ባይኖረኝም ማለት ነው ቤተሰብ እያየው ስላደኩኝ እንደዛ ብድግ ነው የምለው። እና ይደነግጣሉ የአዲስ አበባ ልጆች እንደዚህ እዚሁ ተወልደው ያደጉ ምናምን እንዴ እንደዚህ እኮ ይላሉ፣ ይከብዳቸዋል። እኔ በተነሳሁት ማለት ነው። እና በቃ በኋላ እዚህ ያው ወለድኩኝ። የመጀመሪያ ልጄን ወለድኳት።
የቤት ሰራተኛ እንኳን የወር ደመወዟ ይከፈለታል። እኔ ግን መብት የለኝም። ምን በቃ ይሄ እንደዚህ ምንም ነገር አያምረኝም። በቃ ልጄን በቃ መንከባከብ ነው የምፈልገው። ልጄ እንዳትወድቅ እንዳታለቅስ። በጣም የሚገርምሽ ተኝታ እንኳን አልጋ ላይ አስተኝቼ ሌላ ክፍል አልሄድም። አንዳንዴ መውጣት ያምረኛል። እንዲሁ ሰው እንዲህ ውር ውር ስል ሳይ እንዲሁ እንዴት ልውጣን እልና ዝም ብዬ ልጄን አሟታል፣ ሆዷን አሟታል እላለሁ። እሱም ልጁን ይወዳታል። እንድትተ ምን ሆናል አስቀምጧታል፣ አሟታል። ዝም ብዬ ማለት ነው ሳያማት ከቤት ለመውጣት ይናፍቀኛል። ከቤት መውጣት በቃ ልጄን አሟታል እንደዚህ ይላለሁ። ከዛ ትሄዳለች። ይሄን አጠጡ እንደዚህ ብላ ኦአርኤስ እንደዚህ ይሰጣል። እሺ ብዬ አምጥቼ እጥለዋለሁ ሽንት ቤት ምናምን። ግን እንዳትወጪ ተብለሽ ነው? ለምንድን ነው አንቺ? በቃ እንዴት አድርጌ ነው የምወጣው? የት ሄዳለሁ ብዬ ልውጣ? እማቀው ሰው የለም። መጣው ግቢ፣ ትልቅ ግቢ ውስጥ ተከራዩ፣ ገባው፣ እዛ ቁጭ አልኩኝ። ማህበራዊ ህይወት ምናምን የለም፣ ምንም ነገር። ሰው የሚመጣው እነሱም ብሎ የሚመጣ ሰው ያየኛል፣ ያገኘኛል። እንደ እዚህ ነሽ ይሉኛል። አዎ እዚህ ነኝ። አንዳንድ ሰዎች እንዲሁም ኧረ ይህች ልጅ አስተምራት እባክህ፣ ትምህርት ቤት ትግባ፣ አዲስ አበባ ቁጭ ብላ ሳትማር ይላሉ። እንደዛ ይላሉ። ትማራለች፣ ይደርሳል ይላል። ኋላ በቃ ልጄንም እያደገች በእግሯም ትንሽ ድክ ድክ ማለት ስትጀምር በቃ ደስ አለኝ። ላይፌ ሁላ ልጄ ላይ ሆነ ማለት። እናቴንም ረሳዋት። ባይገርምሽ ረሳዋት ምልሽ የእናቴ ፍቅር ነበር የሚያቃጥለኝ መጀመሪያ ላይ የሚያንገበግበኝ። እንዴት ላሳልፍላት ነበር። አሁን ላይ ወደ ልጄ ተመለስኩኝ። ከዛ እንደዛ ልጅ ወዳለው ነኝ እንዳልኩሽ 6-7 ልጅ ነው መውለድ ሀሳብ የነበረኝ። ባለቤቴ ደግሞ ተቃራኒ ነው፣ አይፈልግም እሱ። እኔ እፈልጋለሁ እና ልጅ እንዳልወልድ በጣም ይፈራ ነበር። በዚህ በፍርሃት መሀል እያለ ነው ትንሿ ደግሞ የመጣችው። እኔ ደስ አለኝ፣ በቃ ደስ አለኝ ማለት ነገሮች እየተመቹኝ አይደለም፣ ግን መውለዴ በራሱ ደስ አለኝ። አሁን ከኔ ውስጥ እንደው ሰው መውጣቱ እጅ ግር አይን ያለው አፍንጫ ያለው መውጣቱ ይገርመኛል። በጣም ይገርም ነበር። ትንሿ ተረገዘች። ስትረገዝ በጣም ከባድ ነገር ሆነ። ያለ እኔ እውቅና ነው ያረገሽው። ከየት ነው ያረገሽው አለ። በቃ አልስማማም አለ ከዚህ የእርግዝና ጋራ ብሎ አንድ የምቀርበው ሰው ነበረ። ስሙ መጥራት አልፈልግም አለ በህይወት። ይህን ሲያይ ያውቃል ማን እንደሆነ። ከዛ በኋላ ውርጃ እንዳደርግ በቃ ይሄ እኔና አንቺ አሁን ጥሩ እንትን ላይ አይደለም ያለ ነው። በዛ ላይ ደግሞ ልጅ መወለድ የለበትም። ከዛ መጀመሪያ እሺ አልኩኝና ያን የምቀርበው ሰው አለ እንደ ፋሚሊ ነገር ነው። ሄዶ እሱን አማክሮ ይዞት መጣ ቤት። ምሳ ገብቶ አያውቅም። ምሳ ሰዓት ላይ ይዞት መጣ ሰውየው ትልቅ ሰው ነው። ከዛ መጣና ሰኒ ያለ እንዴት ነሽ? ደህና ነሽ? ደህና እግዚአብሔር ይመስገን ሰላም ነው ብዬ ሰላም አልኩኝና አንዳንድ ነገሮችን እንትና ነገረኝ እና ምንም ችግር የለውም ቀላል ነው እኮ የ5 ደቂቃ ስራ ነው አለ። እኔ እሱ ምስቱን ፈቶ ሌላ ሴት አግብቶ ውርጃ በጣም በቃ አጭር ሰዓት ላይ እንደተሰራላት እና እዛ ቦታ እኔን እንደምወስደኝ ይነግረኛል ይሄ ሰውዬ ማለት ነው። ከእሱ ጋር የመጣ ስም አልኩኝ፣ አላስወርድም አልኩኝ። ለምንድን ነው የማስወርደው? እኔ እኮ አንድ ነኝ ለእናቴ፣ አንድ ሴት ነኝ። እናቴ ድሃ ብትሆንም እኔን አሳድጋኛለች። እንደው ካቃተኝ ለእሷ ሰጥና ሰርቼ አሳድጋለሁ። አላስወርድም አልኩኝ። ከዛ ነው አለኝ። ነው አታስወርጅም አለኝ ባለቤቴ ማለት ነው። አዎ አልኩኝ። አላስወርድም አልኩኝና እኔ ልጄ አይደለችም፣ ልጆቼ አይደሉም እነዚህ ልጆች ከአንቺ የተወለዱት ብትለኝ አልኩኝ፣ በእግዚአብሔር ፊት ነው የምናገረው። ይሄን ዛሬ እሱም ይሰማል ያያል። እነዚህ ልጆች የእኔ ልጆች አይደሉም ካልክ ሰው ቤት ልብስ እያጠብኩ እንጀራ እየጋገርኩ የምችለውን ስራ እየሰራው ልጆቼን አዝዬ የጎተትኩ ነው ማሳድገው። ለአንተም አልሰጥህም ባክግራውንዴን ስለሚያውቅ እንደገና አላስወርድም ብዬ ተውኩኝ። እግዚአብሔር ይመስገን እርግዝና ላይ እኔ የፈለግኩትን በላለው፣ የፈለግኩትን ስራ ሰራለው። ምንም ይሄ ህመም ወደ ላይ ምናምን የሚባል ነገር የለም። ሰላም ነኝ። እንደውም በቃ በጣም ነው የሚያሳምረኝ እርግዝናው ማለት ነው። ሰው ምንም ሳልሆን ከዛ በቃ ቼክአፕ ሜክሲኮ ጋር ጀመርኩኝ። የካርድ 15 ብር ነው ትዝ ይለኛል። እና
በቃ ያን 15 ብር ለመውሰድ ሆዴን እዚህ ጋር እያመመኝ ነው፣ እኔ እንጃ እየወጋኝ ነው። እንደዚህ ብለሽ በቃ ማመልከቻ አቅርበሽ ነው የምትሄጂው። እሱ እስከ መጨረሻው አልተቀበለውም። አልተቀበለም። እንዴት ነው የምቀበለው? ገና ጉዳይ ለምነግርሽ። ከዛ በቃ አሞኛል ምናምን ብዬ ያችን 15 ብር ለመቀበል ማለት ነው። ከዛ በቃ ትንሽ ምናምን ይላል። እሺ 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 ብዬ ልብሴን ቶሎ ቶሎ ለብሼ የእርኩስ ልብስ ምናምን የለኝም። ያው በትልቋ ልጄ ጊዜ የተገዛ ቀሚስ አለ። ዝም ብዬ እሱን እያጠብኩ ውጭ ስወጣ እሱን ለብሳለሁ። ቤት ውስጥ ሲሆን ዝም ብዬ ምንም ለብሳለሁ። እንደዛ ነው። ከዛ ተነስቼ ሄድኩኝ። ቼክአፕ ጀመርኩ ማለት ነው። በየወሩ ነው ቼክአፕ፣ ያው ታውቂያለሽ። እና በየወሩ ለመሄድ 15 ብር መያዝ አለብኝ። ከዛ ምንድን ነው ባለፈው ተከፈለ አይደል ይለኛል። አይ በቃ እንደዚህ የካርድ ይጠይቃሉ፣ እንዴት ላደርግ አልኩኝ። 15 ቀን ላይ ስገባ ነው ነፃ ዝም ብለሽ የምትታዩ። በየወሩ ስትሄጂ የካርድ ትከፍያለሽ፣ ቼክ ያደርጉሻል። እና እንደዛ እያለ ኋላ ላይ በቃ 15 ቀን ገባሁኝ። 7 ወር ላይ 8 ወር ላይ 15 ቀን ነው የሚቀጥሩት። ከዛ በኋላ የ15ኛውን ቀን የካርድ 15 ብር ያስከፍላሉ እያልኩ እቀበለው ነበር። እና እሱን ተቀብዬ ትልቋ ልጄ ያው ሙዝ ምናምን የሆነ ቤት ውስጥ እውነት ለመናገር ምበላ ምጠጣ ምንም ጎል ነገር የለም። ሁሉን ነገር እራሱ ገዝቶ ነው የሚያመጣው። ይህም በእግዚአብሔርም በሰው ፊት ማልዋሸው ነገር ነው። በመኪና ገዝቶ ነው። ግን አንድ ብር ምን አይነት ምስል አላት ብቴ አላውቅም። እጄ ላይ የለም ብር አይገባም። ከጨው ጀምሮ ከዘይት ጀምሮ ሁሉ ቤት ውስጥ የሚያስፈልገውን አስቤዛ ራሱ መርካቶ ገብቶ በመኪና ጭኖ ነው የሚያመጣው። ካሽ ብሩ ግን እጅሽ ላይ ካሽ የለም። 5 ሳንቲም አይሰጠኝም። ከዛ ያችን 15 ብር በ15 ቀን ሜዳትን አጠራቅምና ለእናቴ እልክላታለሁ። 90 ብር 100 ብር 150 ብር ሲሆን ለእናቴ የሆነ ነገር ለእነሱ ያ ብዙ ነው። 100 ብር ምናምን ብዙ ነገር ነው የምገዛ በሰዓቱ። እንደዛ እልክላታለሁ። ከዛ በኋላ ያው ጊዜው ደረሰ። እግዚአብሔር ይመስገን ልጄ ተወለደች ማለት ነው። ልጄ ስትወለድ በቃ ፈተናው ከእርግዝና ነው የጀመረው። የበለጠ ፈተና ውስጥ ገባሁኝ። ልጄን ልወልድ ስል በቃ አንሶላ እንኳን የለም እውነት ለመናገር ማለት ነው። በዚህ ላይ ታላቅ ወንድሙ ያልኩሽ በጣም የተማረ ሰው ነው። ኧረ ልብስ ግዛላት፣ ይህን ግዛል፣ አንሶላ ግዛ፣ ብርድ ልብስ ግዛ ይላል። እሺ ይገዛል። የት ይሄዳል ይላል። አይገዛም። መጀመሪያ ትልቋን ልጄን ወልጄ ባዶ ፍራሽ ላይ ነበረ እምተኛ የነበረው ብርድ ልብስ ለብሼ። እዛ በሁለተኛ ቀን ነው አንሶላ የተገዛልኝ። ወልጄ እንኳን ለብሼ ከሆስፒታል ምገባው ልብስ አጥቻለሁ። ይሄ ሁላ ሀብት እያለ ማለት ነው። ይሄ ወንድሙ ከልክሎት አይደለም፣ የወንድሜ ብር ነው። እንዴት አወጣል? ግዛላት እኮ እያለ ነው። ምንም አይልም። በጣም ለእኔ አይደለም ለማንም መንገደኛ ደግ ነው የሱ ወንድም። አገር ይመሰክርለታል። በጣም ነው አሁንም ማከብረው ማለት ነው። አሁንም እንደው ዘመድ አለኝ ብዬ የማስበው እሱ ነው። እውነት ለመናገር በጣም የተከበረ ሰው ነው እሱ። መጀመሪያ እርጉዝ እያለው ድርጅት ነበረው፣ የወንድሙ ድርጅት። የወንድሙ ድርጅት ላይ ሰራተኛ ይቀጥሩ ነበረ። ቀጣሪው ማን ነው? የኔ ባለቤት። እሺ አሁን እንደዚህ ስቀጥር ኧረ በእናትህ እንትናን አስገባት፣ ጓደኛዬ ስሟን ጠርቼ አስገባታል። ምን ትምህርት የላት ምን ላይ ነው ማስገባት አለ። ኧረ ጽዳትን ብሆን ትስራ አልኩኝ። አብረን ያደግን የአንድ ሰፈር የአንድ አካባቢ ልጆች። ሚዜ ናት፣ ትስራ በቃ ሚዜን ያው እንደ ጓደኛ እንደ እህትም ደግሞ የስራ እድል እንድታገኝ እዛ ትገባለች። በጽዳት ሰራተኝነት እዛ ትገባና በቃ አንዳንድ ነገር እሷንም አሳመንኳት። ስታጸጂ የምከብድሽ ነገር ካለ እኔም መጥቼ አብረን እናጸዳለን። እኔም ሴት ልጆች ወልጃለሁ። ዛሬ ውሸቴ የምናገር ከሆነ እግዚአብሔር ይፈርድብኛል። እውነቴን ነው የምልሽ። እግዚአብሔር ጻድቅ ፈራጅ ነው። እኔ አብሬ አጸዳለሁ። ጽዳት ነኝ ብለሽ ራስሽን ዝቅ እንዳታረጊ ብዬ እሺ እሺ አለች። እጄ ለሰዎቹ ነገርኩኝ፣ ስራ እንደዚህ ብትሰራ ምናምን ብዬ። ኧረ ደስ ይለናል አሉ። ቁጭ ብላ ትካዜው እስከምትገባ እንደዚህ ስራ ብላ እንኳን ወጥታ ትገባለች ብሎ ሰዎቹ ጥሩ ሰዎች ናቸው እንዳልኩሽ፣ አመቻቹላት። ከዛ እዛ ገባች። እዛ ገብታ ስራ ያው እየሰራች እያለ ከወንድሞች ሁለት ወንድማማቾች አልተገባቡ። በቃ አንዳንድ ነገሮችን አረገ፣ የራሱን ከፈተ ማለት ነው።
ከዛ እቺ ሴት ከሱ ጋር አብራ እዛ ትሄዳለች። የአንቺ ባለቤት ነው ይሄ ሰው? አዎ አዎ፣ አብራ ተያይዛ ትሄዳለች የከፈተው ድርጅት ላይ። አሁን ይሄን ሁሉ እኔ የማውቀው ታሪክ የለም። እንደዚህ ስር ድርጅት እንደምከፈት ስራ እንደለቀቀች ምንም የማውቀው ነገር የለም። አብሮ እንደሆኑ ምንም አላውቅም። እግዚአብሔር ምስክሬ ነው የምልሽ። እኔ ቤት ውስጥ ነኛ፣ ወልጄ ተኝቻለሁ። ትንሽም ልጅ አለችኝ። እንዴት አድርጌ ነው ውጪ ማን ዘመድ ስኖርሽ ጓደኛ ስኖርሽ ነው ነገር ምሰሚው? ያኔ በሰዓት እኔ ቤት ነኝ። ከዛ አጋጣሚ እኔ ወልጄ እናቴና ወንድሜ መጥተው ነበረ እኔን ለመጠየቅ። ከዛ አራስ ቤት ለትልቋ ልጅ ወተት የሚያመጣ ወንድሜ ነው እስከምመለስ ሀገሩ ማለት ነው። ወተት ቤቱን አሳይቼው ሳልወልድ በፊት እየሄደ ወተት ያመጣል እና መንገድ አስፋልት አልፎ ነው የሚሄደው። ሲሄድ መንገድ ላይ እሷን ያወርዳታል ከመኪና ወርደው እሱ ቀድሞ ይገባና አንድ 10-15 ደቂቃ ከቆየ በኋላ እሷ ደግሞ ትመጣለች። በቃ በእሷ አቅም መገዛት የሌለባቸው ነገሮች ገዛዝታ እንዳመጣች አድርጋ እስቲ ይሄ እንደዚህ ምናምን ብላ ይዛ ትገባለች ማለት ነው። እኔ እህትሽ ምንም አውቀው ነገር የለም። በእግዚአብሔር ፊት ነው የምናገረው። ምንም ነገር አልጠረጠርኩም። እችን ታክል ወንድሜ 2-3 ቀን ያይና ለእናቴ ይነግራታል። እናቴ ደግሞ አራስ ቤት ሆና ትናደዳለች። ራስ ምታት ምናምን መባል ነገር አለ። ያ እንዳይመጣም ዝም በል በቃ ዝም ብሎ ይሆናል ብላ ወንድሜን ትቆጣዋለች ማለት ነው። ከዛ የኛ የምንኖርበት ቤት ደግሞ ተከራይተን ነው የምንኖረው። ያከራዩን ሴትዮዋ በጣም ደስ የሚሉ ናቸው። ሆቴል አላቸው። የኛ ቤት መኖሪያ ቤታቸው ነው። ሰርቪስ ውስጥ ነው እሳቸው የምኖሩት። አንቺ ያሉኝ መጥቶ ቤት ልጠይቁኝ መጥቶ ምንድን ነው ባለቤትሽና እቺ ልጅ ምንሽ ናት ብሎ ጠየቁኝ። ስጠይቁኝ እህቴ ናት፣ ጓደኛዬ ናት። ምን ነው ምን ሆነች አልኩኝ። ምን ትሆናለች? ከባልሽ ጋር ደስ ማይል ነገር ነው ማየው። መንገድ ላይ በተደጋጋሚ አይቻለሁ። ጥንቃቄ አድርጊያለሁ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ትልቅ ሰው አይደሉ እንዴ እንዴት እንዲህ ይላሉ ብዬ ለእናቴ እነግራታለሁ። አይ እውነታቸውን ነው አለች እናቴ። ትልቅ ሰው ያየውን ነው የምናገረው፣ ያዩት ነገር ይኖራል አለች። ያው እሷ መጀመሪያም የምታውቀው ነገር ስለነበረ አንቺ ምንም እንደዛ ብሎ መጨመንኩ አላመንኳትም። በቃ እንዲህ ታደርጋለች ብዬ በፍጹም ምንም በቃ ምን ብዬ ልንገርሽ፣ በጣም እንደ ከውስጥሽ አሁን ከውስጥ የወጡ ልጆች ናቸው ለእኔ ጓደኞቼ። የዛን ያክል ነው መውዳትም ማምናትም። አብር ከሱ ጋር ያወራናትን እኮ አላስቀርም። ለእሷ ነው ማወራው። የለማ ሰው አጠገብ በቃ እህትሽ ምስጢርሽን ታወጣለች። በቃ እህቴ ናት ብዬ ገበናዬን እነግራታለሁ። እንዲህ አድርጎኝ እንዲህ ብሎኝ እንዲህ ምናምን ብዬ ያው የሴት ነገር አወራላታለሁ። እሷ ልቅም አድርጋ ለእሱ ትነግራለች። እሱ ደግሞ የቅጣት በትሩን በእኔ ላይ ያበረታብኛል። በቃ በጣም በጣም ይበድለኝ ነበረ። ከዛ እዛ ቤቱ ከምንኖርበት ቤት ወተን ሰርቪስ ቤት ይከራያል። ሰርቪስ ቤት ይከራይና እዛ ቤት ውስጥ እንገባለን ማለት ነው። እዛ ገብተን ቤቱ ሻወር የለውም። ኪችን፣ መኝታ ቤት፣ ሳሎን ነው ያለው። አሁን ይሄ ቤት ሻወር እንደሌለው እንግዲህ እያየ ነው የተከራየው። ከዛ ሻወር የምታጠበው ፍል ውሃ ነው እያለ ልብሱን አንድ እያለ ቁምሳጥኑን ባዶ አደረገ። እኔ በቃ ታጥቦ እያሳጠበ እዛ ማጠቢያ ያላቸው ማለት ነው ፍል ውሃ ብዬ ነው ማስበው እኔ ታውቃለህ ይሄን ጉድ። ከዛ ልብሱ በቃ እየሄደ ቀረ። ከዛ በኋላ ምን አደረገ መሰለሽ? ልጅቷን ከወለድኩ በኋላ ከዛ ከሴትዮዋ ቤት ካወጣን በኋላ ሶፋ ላይ መተኛት ጀመረ። እራሱ ሰራተኛ አሉ ልጆች ቤት ውስጥ መላላኩ ሰራተኛ አንድ ሰራተኛ ይኖራል አትሊስት። ያው እኔ ልጆቹን ሁለቱን ስለማልችል ስለሚያውቅ ከዛ ያው የምከፍለው እሱ ነው 40 ብር 50 ብር ነው የሰራተኛ ደሞዝ ያኔ። እንደዛ አሉና እዚህ ጋር አንጥፊልኝ ዛሬ እዚህ ነው የምተኛ ይላል። ከዛ ሶፋ ላይ ይነጠፍለታል ማለት ነው፣ ይተኛል። እኔ እንግዲህ በቃ ሁሌ ቀጠለ ያ ነገር። 1 አመት ተኛ ማለት ነው። ለምን አላልሽውም? አሁን እንደ ማለት ዳ አፍራለሁ እኔ እንዴት ከኔ ጋር ተኛ ብዬ። ለምን አልጋ ለየህ? አሁን ቢሆን እጠይቃለሁ። ያኔ ያው ብዙም እንዳልኩሽ ማቀው ነገር የለም ከሱ ውጭ። ስለዚህ ስለፈለገ ነው እዛ የተኛ። ፈልጎ ይሆናል። በቃ 1 አመት አልጋ ለይቶ የተኛ። ለቤተሰቦቼ አልተነገርኩም፣ ለአክስቴ አልነገርኩም፣ ለወንድሜ ለእናቴ አልነገርኩም።
እናቴ ከቆየ በኋላ መታ ነው ያየችው። ለምን ወለድሽ ነው ግን ትልቁ የትዳራችሁ ችግር? ሁለተኛ ልጅ ለምን እኔም ወለድሽ? እንደሆነ አላውቅም። እስካሁን ለእኔ እንቆቅልሽ እሱ ነው። ጠይቄዋለሁ፣ አልመለሰልኝም። ከዛ ሶፋ ላይ ስተኛ ጎረቤት ያያል ማለት ነው። ለካ በሩ ስከፈት ፊት ለፊት ስለሆነ ይታያል። ይታያል። ከዛ አንድ ቀን ቡና እየጠጣን እያለ እንዴ ባልሽ አይደሉም እንዴ ብሎ ስሙን ጠርቶ ጠየቀኝ። ባሌ ነው አልኩኝ። እንዴት አይደለም? ለምንድን ነው ሶፋ ላይ? አንተ ምን ሆነ ነው? ኧረ ሶፋ ላይ አልተኛ። ምን ሆነ ነው? በስመ አብ ወልድ በል ምናምን። ለካ ስነሳ ያያል ሁሌ። እንደዛ ስል አይ ኧረ ባለቤቴ ነው ምናምን አልኩኝ። እንደውም ይለይልሽ ብሎ ቤቱን ጥሎ ወጣ ሰውየው ማለት ነው፣ እዛው ግቢ ውስጥ። እስከዛን ጊዜ ግን ሚዜሽ ትመጣ ነበር ቤት? ትመጣ ነበር፣ እስከዛ ጊዜ ትመጣ ነበረ። የሚገርምሽ ነገር በጣም ነው የሚገርም። ከዛ ይሄን ሁሉ ነገር አታለሁ። መኝታ ላይ እንደዚህ ነው፣ ሶፋ ላይ ተኛ። በቃ እንዲህ ለልጆች ሽንት ፓምፐርስ እንኳን አይገዛልኝም። በቃ አሰቃየኝ። የት ልሂድ? በቃ ልብሴ ያለቀ እያልኩ ነግራታለሁ። እሷ ደግሞ የለቅም አድርጋ ለእሱ ትነግራለች። ምን ላርግሽ? ከዚህ በላይ ይለኛል። ምን ላርግሽ? ቅድም እንዳልኩሽ ነው፣ የምበላ የምጠጣ አለ፣ በቃ ሁሉ ነገር አለ። ግን ጫማ ምን ላርግ? ጫማ ያለቀ፣ ልብሴ ያለቀ እና በቃ በዚህ በጣም ተስፋ ቆረጥኩኝ ማለት ነው። በዚህ ሁኔታ እያለው ሰው ደግሞ ይናፍቅሻል። ባይገርምሽ እኛም ኢትዮጵያ ውስጥ ስለሆንን ነው ሰው ምረግስብን እንጂ በጣም አንዳንዴ ብቻሽን ስትሆኝ ሰው እንደ እንጀራ ነው ምርበው። እኔ እንደ እንጀራ ይርበኝ ነበር ሰው መንገድ ላይ የሚያልፍ ወይኔ ይሄ ወንድሜ በሆነ። ብቸኝነት ከባድ ነው። እቺ እህቴ በሆነች ትልቅ እናቶች ሳይ እቺ እናቴ በሆነች ብዬ እመኝ ነበር። ወይ ልጆቼ ማውራት በቻሉ ነበር። ልጆች ነበሩ ልጆችሽ? አዎ ከነሱ ጋር ስንከባለል ነው የምውለው። የውጭው ዓለም አይታየኝም። ለምን ቤትህን ጥለህ ወጣህ? ለምን ልጆችህን ጥለህ ወጣህ የሚል ጥያቄም አላቀረብሽ? ነገርኩት፣ ጠየኩት። ስጠይቅ ወንድም አለው እና ወንድሜ ድርጅቴን ልሰብር፣ ንብረቴን ልሰርቅ፣ ሌላ ወንድም እና አይግባቡም። በሰዓቱ እኔ ሳቀው ነገሩ እንደማይግባቡ አውቅ ነበረ እና ሊያዘርፍብኝ ስለሆነ ንብረቴን እየጠበቅኩ እያደርኩ ነው ያለው ብሎ ነው እንግዲህ ኬዙ ይሄ ነው። ሳይ 1 ሳምንት 2 ሳምንት 3 ሳምንት እያለ አልገባ ስለኝ ነው ይህ ወንድሙ የነገረኝ። ተከራይቶ እኮ ወጥቷሉ፣ አንድ ላይ ነው የምኖሩት። ለማረጋገጥ ያደረግሽው ነገር አለ? አዎ ለማረጋገጥ አንድ ያክስቴ ልጅ አለ። ያለውን ሁኔታ ስነግረው በቃ በጣም አዘነ። አይዞሽ ምናምን አለኝና በቃ እስቲ የት እንደምኖሩ እንደው ተከታተል አልኩት። ከጓደኞቹ ጋር የሆኑ ጓደኞች ልጅ ነው ያኔ፣ እሱም በሰዓቱ ከኔ በእድሜ ያንሳል። ከዛ ታክሲ ኮንትራት ይዞ ተከታተሉ። ገርጂ አካባቢ ወደዛ አለፍ ብሎ እንደምኖር ደረሱ ማለት ነው። ነገሩኝ። ግን በምን ልንቀሳቀስ? ማመልከቻ እንኳን ማጻፊያ የለኝም ሳንቲም። ማመልከቻ ለማጻፍ ብር ያስፈልግሻል፣ የትራንስፖርት ያስፈልግሻል፣ ፍርድ ቤት ለመሄድ ምናምን። ከማረጋገጥሽ በፊት ትዳሬ ወዴት እየሄደ ነው ብለሽ ለማዳን አልሞከርሽም? ምንድን ነው የተፈጠረው የሚለውን ነገር ለመነጋገር አልጣርሽም? ለመነጋገር ጥሪ ያለው ግን ያው ከአቅሜ በላይ ነው። አያናግረኝም፣ እንደ ሰው አያየኝም። በቃ እንደ ተራ ዝም ብሎ ማትታወቅ ሴት የለችም፣ እንደዛ ነው የሚያየኝ እንጂ እኔ ሙከራ አድርጌያለሁ። መቶ ቁጭ ብሎ ቤት ውስጥ በር ዘግቼ በቃ እግሩ ስር እጄ ተደፋዋኝ እና እባክህን አብረን ልጆቻችን እናሳድግ፣ ያጠፋሁትም ነገር ካለ አስተካክላለሁ፣ ምንድን ነው ያጠፋሁት ብዬ እግሩ ላይ ወድቄ ለምኛለሁ። ከዛ ተነሽ አንቺ ምንድን ነው ያለው፣ ተነሽ ኧረ በስመ አብ ወልድ ምናምን ብሎ ነው ተነስቶ የሄደው ማለት ነው። እኔ እግሩ ስር ስደፋ ለምን የቅርብ ጓደኛዬን ሚዜን ብለሽ እሱንስ ጠይቀሽዋል? በቃ እኔ አሁን ማላቀው ሰው ጋር ቢሆን ምንም ልከፋኝ ይችላል፣ ብዙ አይሰማኝም። ግን እቺ ልጅ በእኔ በኩል እኮ ነው ያወቃት። ጓደኛዬም ናት፣ ሚዜም ናት። እኔ ሳገባ የኔ ሚዜ ናት። እሷ ቀለበት ስታስር እኔ እሷ ሚዜ ነበርኩኝ እና በቃ እሷ ጋር እንዴት እንደው በቃ ማመን አቃተኝ። እስከ ቅርብ ጊዜ አላምንም ነበር። የምሬን ነው።
በቃ ማመን እንዴት እንዲህ አታደርግም ብዬ ነው የማስበው። እህቴ ናት ብዬ ነው የማስበው። ከዛ ጓደኛሽን ግን አግኝተሻት አገኘዋት ፊት ለፊትሽ ቆማ ታውቃለች? አገኘዋት። እኔ እሷን ሳገኝ ደግሞ በቃ እናቴን ያገኘው ያክል ለምን ድሮም ስለማውቃት እንጂ እንዴት ትዳሬን በፍጹም አልጠረጠርኩም። ይሄ ሁላ ሆኖብኝ ቤት ለቆ ሄዶ እንዴት አወቅሽ? እንግዲህ ሰዎች ሲነግሩሽ አምነሽ አልተቀበልሽም ማለት እንዴት ይደረጋል የሚለው ነገር አንቺ እንድትቀበይ አላደረገሽም። እውነታውን የተጋፈጥሽው መቼ ነው? ሁኔታው ምንድን ነው መሰለሽ? አንድ የአባቱ ልጅ ወንድም አለው እና አንድ ደግሞ የአጎቱ ልጅ አለ። ውጭ ሀገር ሄዶ ተምረው የመጡ ናቸው ልጆቹ እና ያዝኑልኛል ይመስለኛል። እኔ ግን አላውቅም። እኔ ከሴትም ከወንድም ጋር ከሁሉም ጋር በቃ እንደ ፋሚሊ ነው የምቀርበው። ይሄ እንትን ማለት አላውቅም። እና እነሱ ራሱ የኔ የስጋ ወንድሞቼ ነው የምመስሉኝ። በጣም ነው የምወዳቸው ስቲል ነው እስካሁን ድረስ ማለት ነው። እና አንደኛው እንትና ግን ምናምን ብሎ ለመናገር ፈልጎ ምንድን ነው ብዬ መረመርኩት። 2 በፊት ሰምቻለሁ። አሁን ይሄ በቃ እንዲሁ በቃ እወቅ ያለና ነገረኝ። ተከራይተው እኮ ቤት አንድ ላይ ወጡ አለ። እንዴ በቃ አንድ ላይ መኖር ጀምረዋል አለ። እስከዛ ሰዓት ድረስ እንዴ በእኔ እንኳን እኔ ብጠላኝ እንኳን ልጆቹ በጣም ነው የሚያምሩት። ህፃናት እያሉ የህፃናት ፎቷቸውን አሳይሻለሁ። በጣም የሚያይ ሰው ሁላ በቃ ለመሳም የምፈልጋቸው ናቸው። እና በእነሱ ይጨክናል ብዬ አላስብም። እና እንደዛም ሄዶ ይመጣል ብዬ ጠብቀው ነበር። በጣም ጠብቀው ነበረ። ይመጣል በልጆቹ አይጨክንም። ግን እሷ ምንም እንዳልተፈጠረ ምንም እንዳልተፈጠረ እስካሁን ድረስ እንዲሁም ምንም እንዳልተፈጠረ ሰላም ምናምን በቃ ልትል ትፈልጋለች። አሁንም ይሄን ያህል ዘመን አሁን 25 ዓመት ነው እኔና እሱ ከተለያየን 25 ዓመታችን ነው። ይሄን ሁሉ ልጆች ህፃናት ሆነው ነው የሄደው አብሮ መኖር የጀመሩት። ይሄን ሁላ ጊዜ ስኖር ወደ 19 ዓመት ስኖር ስራ የለኝም፣ ምንም አይነት እንካም የለኝም። ልጆቼን ማሳደግ፣ መንከባከብ፣ ፀጉራቸው መስራት፣ በቃ ይሄ ነው ትልቁ ስራ ይሄ ነው። ይሄን ሁላ በደል ዛሬ በሚዲያ ፊት ነው ሁሉን ነገር እነሱም ሊሰሙ የሚችሉት ማለት ነው። ለምን መሰለሽ? እኔ ያው በዛ ጭንቅ ውስጥ ሆኜ እግዚአብሔርን አገኘሁት። በቃ ነፍሴ አረፈች ከመቅበዝበዝ። ሌላም ባል ሌላም ምናምን ሌላ ሰው ጋር ጓደኝነት አላማረኝም። ልጆቼ ማሳደግ በዛ ሰዓት ደግሞ እንዲህ የእንጀራ አባት ልጁን ደፍሮ እንደዚህ ምናምን በሬዲዮ ይተላለፋል፣ በቴሌቪዥን ምናምን ፖሊስ ፕሮግራም ላይ እንዲህ እኔ አግብቼ ነገር ልጆቼ አንድ ነገር ቢሆኑስ? ሴቶች ናቸው ልጆቼ ደግሞ ያምራሉ ህፃናት እያሉ። ይሄ ቁንጅና አብሮ ነው የሚያድገው። ብዙ ነገር አስባለሁ አይምሮዬም ማለት ነው። ስለዚህ በቃ የራሴን ምንም አያምረኝም። ማገባው ልጆቼ ሰው ለምን አታገቢም? የእሱም ቤተሰቦች እንደውም እህቱ በዚህ አጋጣሚ በአባት የምትገናኝ እህት አለችው እዚህ ሀገር። ለምን አታገቢም አንቺ ያለችኝ አንድ ቀን። አግቢ ያለች። አለቀስኩኝ እንደዛ ስትል። እንዴት ነው ማገባው አልኩኝ። ልጆቼን ለማን ትቼ እንዴ? ልጆቹ እኮ አባት አላቸው። አይ ነው አባታቸው ጋር አይደለም እኔ ጋር ነው የሚያድጉት ልጆቼ፣ እኔን እንዲያጡ አልፈለገም ብዬ ብዙ ዋጋ ከፈልሽ። ለእሷ ነገርኳት። አዎ በቃ ይሄ በመሆኑ በጣም ሳይኮሎጂ ተጎድቻለሁ። በጣም ሰው አላምንም፣ ወንድ አላምንም፣ ማንኛውም ሰው ከቤተሰቤ ውጪ በቃ በጣም ከሰው ጋር መግባባት ይከብደኛል። አንዳንዶች ትዳራችሁ ላይ ጓደኞቻችሁን ከሳሎን አታሳልፉ፣ ጓዳ አታስገቡ፣ መኝታ ቤታችሁ ደግሞ ጭራሽ አታድርሱ ይላሉ። በጨዋታ በነገርም ይሁን በምንም ስለ ጓዳችሁም ይሁን ስለ ትዳራችሁ አትናገሩ ጓደኛ ለምትሉት የሚሉ ሰዎች አሉ። ምናልባት መናገሬ ነው ክፍተት የፈጠረው ብለሽ ታስቢያለሽ? እንግዲህ እሱም ሊሆን ይችላል ማለት ሁሉን ነገሬን ጓዳዬን እንዳለ የምደበቅ ነገር የለም ከሷ። ብዙ ነገሬን ታውቃለች እና እኔ ደግሞ እንደዚህ ታደርጋለች ብዬ አላሰብኩም። ለምንድን ነው መሰለሽ? እንደ ሰው እንኳን እየነገረኝ እንዳላምን ያደረገችኝ እዛ ስራ ቦታ ላይ የተዋወቀችው ሰው አለ፣ ተዋውቂው ያለው እንትና እንደዚህ ምን እስቲ እዩ ብላ አስተዋወቀችኝ ከሆነ ሰው ጋር። ሽፋን ሰጠች። አሁን እኔ ደግሞ በቃ ለሱ ለነገርኩኝ ለባለቤቴ ለልጆች አባት እንደዚህ እንደው እግዚአብሔር ቢያሳካላት እንደው ብታገባ ብዬ ለሱ ነገርኩኝ። እሱም አይ ምናምን ብሎ ዝም አለ።
ሆን ብለው አንቺ እንዳትጠረጥሪ ነው። በቃ ምንም ነገር እኔ ምንም አልጠረጥርም። በቃ እንዲያስተዋወቀችኝ ከሰው ጋር እንዴት ትጠረጥሪያለሽ? እኔ እንዳልኩሽ ነው። ከአስተዳደግም ጀምሮ ወንድም እህት መባል ነገር አለ። እንደዚህ አይነት ታደርገኛለች ብዬ አላሰብኩም። ግን አሁን እኔ አልቅሼ ጨርሻለሁ። እንባዬ ደርቋል። 25 ዓመት 26 ዓመት ሙሉ አልቅሻለሁ። ፊቴ በሜካፕ ነው የተሸፈነው። ማዲያት ብቻ ነው ፊቴ። አይኔ እንዲህ አልነበረ። አይኔ ማምቷል በእንባ። ወጣትነቴ ተበልቷል። በጣም ከባድ ነው። በጣም ይጨልማል። በቃ ቀኑም ጨለማ ነው፣ ጨለማውን ጨለማ ነው። ይህን የሚያልፉ ሴቶች ናቸው የሚያውቁት። ይሄን ምን ያክል ህመም እንዳለው ማለት ነው፣ ምን ያክል ስብራት እንዳለው ያመንኩት ሰው በእድሜ ተለቅ ያለ ነው፣ ከኔ ይበልጣል። አንቀባረው ይዘኛል፣ እወልድለታለሁ፣ ቤተሰብ አፈራለሁ ብዬ ነው የገባሁኝ። እንዲህ አይነት ክደት ይፈጽምብኛል ብዬ አይደለም። ክህደቱ ደግሞ ከሁለት ወገን የሆነ ከሁለት ወገን፣ ሁለቱንም አንድ ላይ ነው ያጣሁት። ባይገርምሽ አለችኝ ምላት እህቴ ከእሱ ጋር ምስት የሆነችው ሴት ናት። ባሌ ነው ደግሞ ገበናዬንም ያልኩት እሱ ነው። እነሱ ሄደው በጎን ተዛመዱ። እኔም ሜዳ ላይ ከሁለት ህፃናት ጋር የኔ ፓስተሮች እና እሱን ደህንነት መባል መጽሐፍ ቅዱስ ትምህርት ያስተማረው ሰው ለሱ ነግሮታል። ከኔ ጋር እንደማይኖር የሁለት ልጆች እናት ሚስቱ ጋር እንደተፋታ ትቷው ሌላ ላይፍ ውስጥ እንዳለ ለሰውየው ነግሮታል። ከኔ ጋር ምንም አይነት ግንኙነት እንደሌለው ነው ለዛ ለአገልጋይ ለተባለው ሰው የተነገረው ማለት ነው። እኔን ግን እኮ ምረዳኝ ገንዘብም ቤት ኪራይ የምከፍለው እሱ ነው። እኔ ምንም የለኝማ። ከዛ ለእኔ ቤተክርስቲያን አገልጋዮችም ያውቃሉ። ከዛ ለነሱ ሂጄ በቃ እንደዚህ ስራ መስራት ፈልጌ ነበረ እንደዚህ ያልኩኝ። በቃ ምን አለ ደውዬ መጀመሪያ ራሱን አናገርኩኝ። ስራ መስራት እፈልጋለሁ። እስከ መች ነው የምቀመጠው? ልጆቹ አድጓል፣ ትምህርት ቤት ገብቷል፣ አሁን ራሳቸውን እየቻሉ ነው። እኔ መስራት አለብኝ፣ እናቴን መርዳት አለብኝ። እባክህን የሆነ ነገር አድርግልኝ ስለ እግዚአብሔር በቃ አለ። ይሄን ስል ወደ 8 ድርጅት ነው ያለው። እግዚአብሔር ያሳይሽ። ከኔ ጋር እያለ አንድ ድርጅት ነበር የነበረው። 8-9 ድርጅት ደርሷል። አሁን እንደዛ ስል እሺ በቃ ምናምን አለና እንትን አለ ውል አለ ዶክመንት እናሳይሻለን 60,000 55,000 ብር እኔና እሱ አብረን እያለ ምንም ሀብት እንዳላፈራን ከኔ ያገኘው 2 ሴቶች ልጆች ብቻ እንደሆነ ምንም አይነት ንብረት እንደሌለኝ ትፈርምና ይሄን ብር ትቀበል። መጀመሪያ ይሄንም አልነገረኝም። እኔ ብር ሰጥሻለሁ፣ ስራ ምሰሪውን ሰጥሻለሁ፣ ግን አለ የቤተ ክርስቲያን ፓስተሮች መጽሐፍ ቅዱስ ያስተማሩኝን ማለት ነው ፓስተሮችን ይዘሽ ትመጫለሽ፣ እኔም የራሴን ይዤ እንገናኛለን። ከዛ እነሱ ፊት እንነጋገራለን፣ ገንዘቡንም ሰጥሻለሁ አለ። ስንት ይስጠኝ ምንም አውቀው ነገር የለም። ከዛ እሺ አልኩኝ እና ከቤተ ክርስቲያኔ 2 ፓስተሮች፣ አንዱ በደንብ መጽሐፍ ቅዱስ ያስተማረ የኔን ታሪክ በደንብ ያውቃል። አንደኛው ትልቅ ሰው ናቸው፣ እሳቸው የሚያውቁት ነገር የለም። ግን እንሂድ በቃ እቺ ልጅ የኛ ቤተ ክርስቲያን ልጅ ናት ብሎ ትንሽ ነገረው ያኛው እኔ የሚያውቀኝ ፓስተር። አረ እሺ አለው፣ እግዚአብሔር ይባርካቸው። እሺ ብሎ በታክሲ አብረን ሄድን ከነሱ ጋር እሱ የቀጠረን ቦታ። ከዛ እንሄዳለን። እሱም መጽሐፍ ቅዱስ ያስተማረ ሰውዬ ምን ብል ይሻላል? አሁን ትንሽ ነው በዚህ ላይ ምነግርሽ። ለምን 24 ሰዓት አይበቃንም? ከዛ እንደውም አለ እሱ ስሙን ጠርቶ በጣም የተባረከ ጥሩ ሰው ነው አለ። ሌላውን ለምሳሌ አንድ እንትና አለች አለ ስሟን ጠርቶ 4 ልጅ ነው ከሱ የወለደችው 5 ሳንቲም አይሰጣትም አለ። ሰውየው ፊት ማለት ነው። 4 ልጅ ይዛ ተቸግራ ተሰቃይታ ነው። አንቺ እኮ ልጆችሽ እየተማሩ ነው፣ አንቺ ምንም አልጎደለብሽም አለ ሰውየው። እሱ መጽሐፍ ቅዱስ ያስተማረው ሰው በቃ ተናነቀኝ እዚህ ጋር። ስለዚህ ብሩን የሚሰጥሽ ምንም ንብረት እንዳትጠይቅ ይፈርመሽ። አዎ ፈርሜ ያለኝ። እሱም ፈርሜ የተባልኩት እኮ እዛ ከደረስኩ በኋላ ነው ያወቅኩኝ። እዚህ ጋር ግን ምስክር ፊት ልሰጠኝ ፈልገው እንዳልከሰሩ መሰለኝ። ምንድን ነው መሰለሽ አልፈርምም። እንዴት ፈርማለሁ አልኩኝ። አንደኛው ፓስተሬ
እንትን አለ ብትፈርም ምናምን ስል አይ እስከ 1 ዓመት ይሄን ብትፈርምም እስከ 1 ዓመት የልጆቼ ምንም አቋርጠው ነገር የለም ማለት 60 ሺህ ብር ይመስለኛል ብቻ ፈርሜ ያ ቼክ ተቀበልኩኝ እና ያን 60 ሺህ ብር ወስጄ አስቀመጥኩኝ ባንክ። ብሩ የፈረምሽው ሌላ ከሱ ንብረት እንዳትካፈይ ነው? እንዳልካፈል። ምንም ንብረት የለኝም። በቃ 2 ሴት ልጆች ናቸው ያሉት። እኔና እሷ ምንም አይነት ንብረት የለንም ብሎ እኮ ነው ያስፈረመኝ። ከትዳርስ አሁን የእናንተ ትዳር ፍቻ አልተፈጸመም? አልተፈጸመም። ከሚዜሽ ጋር ህጋዊ ጋብቻ ፈጽሟል ወይ? ህጋዊ ጋብቻ እንደፈጸሙ ሰምቻለሁ ከቆየ በኋላ። እንደውም በጋዜጣ ሁላ አሳውጆ ተቃዋሚ ካለ ምናምን የምባል ነገር ሁላ አስደርጓል ተብሎ ሰምቻለሁ። እኔ እንግዲህ ይሄም እንዳልኩሽ ኮኔክሽን የለኝም ውጪ ምንም ከእንትንም ከሚዲያ ምንም ነገር ስለማላቅ የሰማሁት ነገር የለም። ግን ካለፈ በኋላ ሰምቻለሁ። እንዳገባ ግን ደግሞ የልጆችሽ አባት ከቤት ወጥቶ ሚዜሽ ጋር ወይም ጓደኛሽ ጋር አብረው እንደሚኖሩ አውቀሻል። ይሁን ብለሽ አምነሽ ተቀብለሽ ነው ለልጆቼ ተቆራጭ እንዳያቋርጥብኝ በሚል የልጆችሽ ጠፈንታ ወይ ህይወት አሳስቦሽ ነው ማለት? እንዴት ብለሽ ገፍተሽ እንዴት የትም አልሄድሽም? አሁን ምንድን ነው መሰለሽ እንዴት ብዬ መሄድ ውስጤ ይፈልጋል። ግን ምን አለ መሰለሽ አሁን ባክግራውንዴ ነው ባክግራውንድ እኔ ለቤተሰብ የመጀመሪያ ልጅ ነኝ እንዳልኩሽ፣ አባት የለኝም፣ ታላቅ ወንድም የለኝም። አሁን ይሄንን ነገር ወደ ህግ ምወስድ ከሆነ ካቋረጠብኝ ልጆቼ ይጎዳሉ። እንዴት አደርጋቸዋለሁ? ደግሞ ክፍለ ሀገር ነው ይዣቸው የሚሄደው። መብት አለኝ ብለሽ አላሰብሽ? ምንም አላሰብኩም። ምንም በቃ ያው እንዳልኩሽ የሴቶች ጉዳይ ምናምን ለመሄድ ምናምን ሙከራ አድርጌ ነበረ። ግን ሄዶ ሂጂ ያለኝ ሰውዬ ማመልከቻ ጻፈልኝ ሰውዬ ይኸው ባለቤት ሴቶች ጉዳይ ልትከሰዳለች ብሎ ነገረው። ሴቶች ጉዳይ እንደሄድሽ ሰምቼሻለሁ አለኝ መጥቶ እና ምንም አታመጭም አለ። ንብረት ምንም 5 ሳንቲም የለሽም። በቃ ሳይኮሎጂ ነው የምጎዳኝ ንግግሩ። እና በቃ ምንም ነገር የለሽም ከኔ ምንም አታገኝም። እሄዳለሁ ብለሻል ሂጂ አለ። በህግ ከቀጠልሽ አለ የሚሆነው ነገር ላይ ይቋረጣል አለኝ። እንዴ ደግሞ ያደርገዋል። ቢያቋርጠው እንዴት ላደርግ ነው የምል ፍርሃት። ደግሞ ልጆቹን ይዤ ገጠር ነው ይዤ የምገባው። እንዴት ነው እዛ ስጄ እንዴት ነው ማድረገው እያልኩ እያመነታው እያለ እንደውም በጣም ስብስብኝ ሽማግሌ ይዤ ለታላቅ ወንድሙ መልካም ሰው ነው ላልኩሽ ለሱና ስንጋባ የሚያውቁን ሰው ነበሩ። ትልቅ ሰው ናቸው። ለሳቸው እንደዚህ በቃ ልንግባባ አልቻልንም፣ እንዴት ይሻለኛል ምናምን ብዬ እጄ ለሰውየው በምሰሩበት ድርጅታቸው ውስጥ ገብቼ ስነግራቸው እሱ ከኔ በፊት ሄዶ እንደነገራቸው መፋታት እንደምፈልግ ከኔ ጋር መኖር እንደማይፈልግ ለሳቸው ነግራቸዋል። እኔ ግን አገር ሰላም ነው ብዬ ቤት ውስጥ ነው በቃ ልጆቼ ብቻ አይራቡ፣ ወተት አይጥፋ፣ ቤት ውስጥ እንጀራ አይጥፋ፣ በቃ ልጆቼን ያሳድጋለሁ ነው የኔ እንትን። ስለዚህ በመጨረሻም ንብረት እንዳትካፈይ 60 ሺህ ብር አስፈርሞ ሰጠሽ? 60 ሺህ ብር አስፈርሞ ሰጠኝ። በቃ እንዳለው ከሁለት ልጆቼ ጋር በቃ ቀረውኝ ማለት ነው። ከዛ ያን 60 ሺህ ብር ትንሽ ትንሽ ሳወጣ እየጎደለ ሲሄድ ምን አደረኩኝ መሰለሽ? 45 ሺህ ብር ላዳ ታክሲ ገዛሁኝ። ስራ ለመስራት በጣም እጥራለሁ ለመለወጥ ከአቅሜ በላይ ሆኖና ያለው ሁኔታ መንገድ የሚያሳየኝ ሰው ስለሌለ እንጂ መስራት ፈልጋለሁ። ከዛ ላዳ ገዛሁኝና ያው ሾፌር ነው የምነዳው። ወስዶ ያጋጫሉ፣ ምን ይላሉ። እንደገና በቃ ምገባው ገቢውና ወጪው እኩል አይደለም። ከየት አምጥቼ ወጪው ልሸፍን? ማገኘው ብር ጭራሽ ለመኪናው አልበቃለኝ። ያችን ላዳ በቃ ወደ መክሰር ሲሄድ ሸጥኩኝ በዋናዋ ማለት ነው። እንግዲህ አሁን በመግቢያሽ ላይ ስትነግሪን የጤና ባለሙያ ነሽ። በሚገርም ሁኔታ ከልጅሽ ጋር አንድ ትልቅ የጥርስ ሕክምና ክሊኒክም አላችሁ። አሁን በታሪክሽ ላይ ደግሞ ስትነግሪን ትምህርት የለም፣ ልጆችሽን ነው እያሳደግሽ ያለሽው። ከስንት ዓመት በኋላ ወደ ትምህርት ተመለሽ? ከ21 ዓመት በኋላ
ከ21 ዓመት በኋላ ነው ወደ ትምህርት የተመለስኩት። ምንድን ነው መሰለሽ ልጆቼም ወይ ማሚ ተማሪ ወይ ስራ ስሪ ምናምን ይላሉ። ያው ትምህርት ቤት ልጆች ይነጋገራሉ። እናትሽ ስራ ምንድን ነው? አባትሽ እንደዚህ። ያ ነገር ደስ አላላቸውም። ቤት መቀመጥ ይመስለኛል። ያበረታቱኛል። እኔ ግን አይምሮዬ ደንዟል በቃ ብዬ ነው የማስበው። የኔ አይምሮ እንደዚህ ነው፣ እንደ ሶፋ ወይ እንደ ጠረጴዛ በቃ የቤት ዕቃ ሆኗል። ስም እንኳን መጻፍ አልችልም ብዬ ነው የማስበው። 21 ዓመት ሙሉ ደብዳቤ ጽፌ አላቅም። ደብዳቤ ጽፌ አላቅም። እማልዋሻው መጽሐፍ ቅዱስ አነባለሁ ዝም ብዬ። ከዛ ውጭ እስክርቢቶ ይዤ ደብዳቤ ጽፌ አላቅም። ማመልከቻ ጽፌ አላቅም። ስለዚህ እኔ አልችልም ብዬ ነው ማስበው ማምነው። በቃ ለምንም አልሆንም። አባቴ እንኳን ወታደር ሆኖ ሞቱ አገሩን አስከብሯል። እኔ ግን ለምንም አልጠቅምም ብዬ በቃ ተስፋ ቆርጬ አልማርም ብዬ ነበር ቁጭ ያልኩኝ። ከዛ ያው ልጆቼ ያደጉ 12ኛ ክፍል 10 እንደዚህ ስገቡ አሳያቸዋለሁ። ይሄው ፎቶ ምናምን ያያሉ፣ ደስ ይላቸዋል። ከዛ በኋላ ሄጄ ነርሲንግ ተመዘገብኩኝ። ሚድዋይፈር ነርስ ማለት ነው። ነርሲንግ ስማር ግን ማላልፈው ሳልናገር ልጆቼ በጣም ጎበዞች፣ እግዚአብሔር የባረካቸው አእምሯቸው በጣም የተባረከ ልጆች ናቸው። ጎበዞች ናቸው። በትምህርት ፎከስ አድርጎ ነው የተማሩት ትምህርት ላይ። እኔም እንደዛ እንዲያድጉ ነው የምፈልገው እና እንዴት ነው የምማረው ብዬ መጀመሪያ ላይ ግራ ገብቶኝ ነበረ። እስክርቢቶ ምጽፍ አልመሰለኝም። ከዛ በኋላ ፈርስት ይር ላይ ቀን ገባሁኝ። የቀን ነው የምትማሪው አለኝ፣ አበረታታኝ። ይሄ ያስመዘገበኝ ሰው ማለት ነው። ቀን ነው መውጫም ይሆንሻል፣ በቃ ቀን መማር አለብሽ፣ ልጅ ነሽ አንቺ እኮ እንደ አሮጊት ነው ራስሽ የምታየው አለ። እሺ አልኩኝ። በቃ አንተ ካልቅሽ ምከብደኝን ታስረዳኛለህ ብዬ ጠየቁት። አዎ አለኝ። ችግር የለውም በቃ አለ። እሺ ብዬ ገባሁ። ከዛ ለሁለት ለሶስት ወር በቃ ቻሌንጅ ነበረ እና መጽሐፍ ስችል በጣም ነው የገረመኝ። እጄ መጽሐፍ በቃ ፊደሎች አልጠፉኝም ታውቂያለሽ። ከዛ በጣም እግዚአብሔርን አመሰገንኩኝ። በእንደዚህ አይነት ሁኔታ ተማርኩኝ። እዛ ነርሲንግ 1 ዓመት ቀን ተማርኩኝ። ከዛ ከሁሉም ትልቅ እኔ ስለሆንኩኝ አፈርኩኝ፣ ማፈር ጀመርኩኝ። ከዛ ልጆች ናቸው ሌሎቹም እና ማታ ገባሁኝ ማለት ነው 2ኛ እና 3ኛ ዓመት። ከዛ አዛወሩኝ፣ ማታ ጨረስኩኝ ምኒልክ ጨርሼ። በጣም በሚገርምሽ ሁኔታ ከ10ኛ ከ12ኛ ክፍል ሂዶ ነርሲንግ ተምሮ ሲኦሲ ብዙ ተማሪ ነው የወደቀ። እኔ ግን አለፍኩኝ። ሌብል 1 ሌብል 2 ሌብል 3 ሌብል 4 የሚባል አለ ፈተና። እሱን በቃ በተማርሽው ዓመት ደረጃ ማለት ነው። በቃ እግዚአብሔር ረዳኝ ነው የምልሽ። ልጆችሽ ምን ተሰማቸው? በቃ አዎ ልጆቼ ደግሞ እንዳልኩሽ ቅድም ጎበዞች ናቸው ብዬሻለሁ። ቀሰቅሳቸዋለሁ፣ ተኝተው ላ ነው የምቀሰቅሳቸው። ይሄ ምንድን ነው የሚባለው እንግሊዝኛ ንባብ በአማርኛ በእርሳስ እነሱ ስነግሩኝ እጽፋለሁ። እና የኔን የነርሲንግ በደንብ አድርጎ ያስረዱኝ ነበር። ልጆች ናቸው በጣም የሚገርምሽ ነገር። እና ጉግል ምናምን የለም ያኔ፣ በደንብ ያስረዱኛል። አጠናለሁ፣ አይኔ እስኪያብጥ በእልክ ነው ማጠና። እንዲህ ማንበብ መጻፍ ከቻልኩኝ ምን ሆኜ ነው አልኩኝ። በቃ ከዛ እያልኩኝ 1ኛ ዓመት ላይ ወደ 2 አለፍኩ፣ ወደ 3 አለፍኩ። ሲኦሲው አለቀ። ከዛ ቅድም ካልኩሽ 60 ሺህ ብር ፈርሜ ከወሰድኩት ላይ ነው ተማርኩኝ። ከዛ እንደዛ እያልኩኝ በቃ ልጆቼ አስመረቁኝ፣ እግዚአብሔር ይባርካቸው፣ ደስ ብሏቸው። ልጄም ዩኒቨርሲቲ ገብታ ነበር፣ ትልቋ ልጄ መቀሌ ዩኒቨርሲቲ። እኔ እዚህ ጨረስኩኝ። ከእሷ ቀድሜ ነበር የጨረስኩ። መታ አስመረቀችኝ፣ ለ2 አስመረቁኝ። እኔ በቃ ድጋሚ የተወለድኩ ያክል ነው የተሰማኝ። ያ የምርቃት ቀን አረሳውም፣ ያለኝን ደስታ በቃ ልነግርሽ አልችልም። በጣም ነው ደስ ያለኝ። ልጆቼ በግራና በቀኝ ቆሞ አበባ ይዞ ምናምን አስመረቁኝ። ወንድሞቼም መጡ። በጣም በቃ ደስ አለኝ። ጓደኞቼም ነበሩ። በእንደዚ አይነት ለካ ጭንቅላቴ ይሰራል አልኩኝ። ለምን የተሻለ ትምህርት አልማርም? እንደዚህ ከሆነ ብሩም አላለቀም። ከዛ በቃ የተሻለ ትምህርት መማር አለብኝ ወሰንኩኝ። አሁንም ወደ ጤናው ያው የጥርስ ሕክምና ትምህርት ገባሁኝ ማለት ነው። እዛ ስማር ጭራሽ አስጠኝ ነው የሆንኩኝ ባይገርምሽ። እና እንደኔ ትዳር ልጆች ያላት የምትማር እንደዚህ ጓደኛ አግኝቼ ነበረና ትንሽ ከሷ ሚሻል ስለሚመስለኝ አስጠናታለሁ እሷን። ከዛ እግዚአብሔር ረዳኝ፣ ያንን ትምህርት ጨረስኩኝ። ሲኦሲ አለፍኩኝ። ትምህርቱ በቃ ተጠናቀቀ በድል ማለት ነው። ልጆቼም እየረዱኝ እያስጠኑኝ፣ አሳይመንት ምናምን
ስኖር በቃ እኔ እኮ አይምሮዬ እንደዚህ ነው አልችልም ስል ትችያለሽ ይሉኛል። በጣም ይገርምሻል፣ ሁለቱም ማለት ነው። ትንሿም ትልቋም ትችያለሽ፣ ጎበዝ ነሽ፣ አንቺ ጎበዝ ነሽ ይሉኛል፣ ያበረታቱኛል። ያ የእነሱ እንትን ለእኔ በቃ ስንቅ ነው የሆነው። ባይገርምሽ አሁን ላይ ሳስበው ማለት ነው እንዴት ነው እኔ አልችልም እያልኩ ውስጤ እንደማልችል እያወቀ ልጆቼ ለምንድን ነው እንዲህ ምሉኝ እላለሁ። አንዳንዴም እናደዳለሁ። አልችልም ስል አያምኑኝም እንዴ? ግን ችለሽም አሳየሽ አይደለም? ቻልኩኝ፣ እግዚአብሔር ረዳኝ። ያንን ጨረስኩኝ፣ በሚያስገርም ሁኔታ ጨረስኩኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ከልጅሽ ጋር የጥርስ ክሊኒክ አላችሁ? አዎ፣ ልጄ በጣም እግዚአብሔር የባረካት ናት። ትልቋ ልጄ ለእሷ ለትራንስፖርት ለቀለብ ምናምን ላከውን ሴቭ ታደርጋለች። እንደ ጓደኞቿ አትስናናም፣ ምን እንትን አትልም። ሴቭ እያደረገች ዴንታል ቼር ገዛችልኝ ማለት ነው። መቀሌ ዩኒቨርሲቲ እየተማረች እሷ ዴንታል ቼር ገዛችን። ክሊኒክ መክፈት አለብሽ ምናምን ያበረታቱኛል ብዬሻለሁ። ስለዚህ ልጅሽም ሕክምና ነበር እያጠናች የነበረው? ትልቋ? አዎ፣ እሷ ዶክተር ናት። አሁንም ቢሆን ዶክተር ናት። እኔ ደግሞ ያው ተምሬ ያው ከተመረኩ በኋላ እቃውን እንዳልኩሽ ከዛ በኋላ ያው ክሊኒኩ ተከፈተ። አሁን አብራችሁ እየሰራችሁ ነው? አብረን እየሰራን ነው። እንዴት ነው ከልጅ ጋር የመስራት ስሜቱ? በጣም በብዙ ውጣ ውረድ ልጆችሽን ስታሳድጊ የራስሽን ህይወት ትተሽ ነው የእነሱ ተቆራጭ እንዳይቀርብኝ ብለሽ እንዳጫወትሽን እና እግዚአብሔር ፈቅዶ ደግሞ ልጆችሽ ቁም ነገር ላይ ደርሰው የመጀመሪያ ልጅሽ ዶክተር ነች፣ የጥርስ ሐኪም ነች። አሁን አብራችሁ እየሰራችሁ ነው። ስሜቱ እንዴት ነው? እንደ እናትና ልጅ ነው? እንደ ስራ አጋር ነው? እንዴት ነው? እውነት ለመናገር በጣም ደስ ይላል። እኔ በጣም እድለኛ ነኝ ብዬ ነው የማስበው። እውነት ለመናገር ማለት ነው። በጣም በዚህ በስራ ብቻ ሳይሆን በብዙ ነገር በጣም በልጆቼ እግዚአብሔር ባርኮኛል። ያ ባይሆን እኔ ህይወቴም እንደዚህ ዛሬ የደረስኩት ላይ አልደርስም ነበር። አሁን በስራ አቅጣጫ ያው እሷ ጎበዝ ናት፣ በጣም ጎበዝ ናት። በትጋት ነው የምሰራው። ኑሯችን ለማሸነፍ ወደ ተሻለ ነገር ለመለወጥ በጣም ተግታ ነው የምሰራው። እኔ ደግሞ ያው ሰራለው እንደ አለቃዬ ነው ማየት። እሷም እንደ አለቃዋ ነው እኔ የምታይ፣ እኔም እንደ አለቃ ስራ ቦታ ስራ ነው። በቃ ተከባብረን ነው የምንሰራው። ስራችንን ተከባብረን ከልጄ ጋር እንሰራለን። አሁን በተለያዩ የህይወት ውጣ ውረድ ውስጥ በትዳር ውስጥ አለመመቸት ውስጥ ያሉ ብዙ ሴቶች ይኖራሉ። ከኔም ህይወት ይማሩ ስትይ ነበርና ምንድነው ልታስተላልፍ የምትችይው? አዎ እኔ ዋናው የመጣሁትም ለዚህ ነው። በእኔ አይነት ሁኔታ ወልደው ከልጆቻቸው ጋር የተካዱ፣ የተጠሉ፣ የተናቁ ሴቶች፣ ተስፋ የቆረጡ እኔ በቃ ማንበብ አልችልም፣ መጻፍ አልችልም፣ መነገድ አልችልም ለምሉ ሴቶች እኔ ምሳሌ እግዚአብሔር ምሳሌ አድርጎኛል። ስለዚህ ከኔ ህይወት የምማሩት ነገር ይኖራል ብዬ አስቤ ነው የመጣሁኝ። ስለዚህ ተስፋ አትቁረጡ። አዎ ተስፋ መቁረጥ የለባቸውም። ምክንያቱም ሁሉም ነገር ያልፋል። ሁሉም ነገር የሚያልፍ ነገር ነው። ልጆችም እኮ ያድጋሉ። እነዚህ ህፃናት ልጆች ሲያድጉ እውነትን ያውቃሉ። እናት ባትናገርም እኔ አሁን እንደዚህ ምናምን አልልም። ያያሉ፣ እነሱ ይደርሱና ያያሉ። ማይደርሱ መስለው አሁን ያው ችግር ውስጥ ስንሆን ምነጋ አይመስልም፣ ያስጨንቃል። ሁኔታዎች ያስጨንቃሉ። መሄጃ ታጫለሽ፣ የሚያስጠጋሽ የሚያማክርሽ ሰው፣ ወዳጅ የሚሆንሽ ሰው ትፈልጊያለሽ። ያ ደግሞ አይገኝም በዛ ታይም። ለምን እንደሆነ አላውቅም። የጭንቅ ቀን አይመሽም። የጭንቅ ቀን በቃ ግን ያልፋል። ልጆቹም ያድጋሉ፣ ነገሮች ይቀየራሉ፣ መማር ይችላሉ። የቅርብ ወዳጅ ሆነው በጓደኝነት በተለያየ መልኩ ግን ደግሞ ለትዳሩ መፍረስ ምክንያት የሚሆኑ ሴቶች ይኖራሉ። አንቺ በህይወትሽ እንደገጠመሽ ይህንንስ በተመለከተ ምን ትያለሽ? እኔ በጣም እግዚአብሔር ይቅር ይበላቸው በመጀመሪያ ደረጃ የምለው ለምን መሰለሽ፣ የሰው ህይወት የአንድ ሰው ህይወት አይደለም የምበላሸው። ትዳር አንድ ሴት ያገባችው ብቻዋን ነው የምታገባው ከዛ ሰው ጋር ስትተዋወቅ ማለት ነው። አሁን ግን ልጆች ይመጣሉ። 2 ልጅ እንደኔ ጋር 3 ሆናለች ማለት ነው። 3 ከባሏ ጋር 4 ሰው፣ የ4 ሰው ህይወት ነው የምታበላሸው ሁለተኛ የምትመጣ ሴት።
ለምን እንደሆነ ታውቂያለሽ? ልጆቹ ትምህርት ቤት አባታቸው ይዟቸው ሲሄድ አባቴ ለምንድን ነው የማያመጣኝ? ለምንድን ነው ከኛ ጋር የማይኖረው ብሎ ይጠይቃሉ። ሳይኮሎጂ ልጆቹም ይጎዳሉ። እና እንደዚህ አይነት ሴቶች እንደው ብተው የሰው ህይወት ባይበጠብጡ ምንም ሁሉም ነገር ምቀር ነው። ምድር ላይ በጣም ረዥም እድሜ ብንኖር 50 ወይ 60 ዓመት ነው እንደው እግዚአብሔር ከረዳን እሱን የምንኖረው። ለአጭር ዘመን የሰውን ህይወት የሰውን ኑሮ የልጆችን ህይወት ማመሳቀል ባያበላሹ እላለሁ። ለወንዶችም ደግሞ ያቺ ዘር የተካችለትን ሴት መልኩን የሰጠችውን ሴት ባያጎሳቁሉ እግዚአብሔርን ብፈሩ። በቃ ሴት ልጅ ላይ ትዳሬ ብላ ሴት ከገባች የፈለገ ነገር ቢሆን ሴት ለቤቷ ለትዳሯ ለጓዳዋ ነው የምትኖረው እና ሁሉን ነገሯን ትታ ነው በቃ የገባችው። ያችን ሴት ማበረታታት እንድትወጣ እንድትሰራ፣ እሷም በራሷ መንገድ እኮ የምታመጣው ነገር ይኖራል እና ትልቅ ነገር ማየት እነዛ ህፃናት ልጆች እንደሚያድጉ እንደሚያገቡ እንደሚወልዱ ከሱ ምንድን ነው መማር? ወንድ ልጁ ፍቺ ነው መማረው። ሴቷም ምሬት ባሏን ስታገባ ነገ መማረርን ነው የምትማር። ትዳር ይጠላሉ። ከዚህ የተነሳ ልጆች የከበረ ነገር እግዚአብሔር ያከበረውን ነገር እንትን ውስጥ ይገባሉ እና ይሄን ብስተካከል እላለሁ። ሴት ልጆች ናቸው ልጆችሽ። ታሪክሽን በደንብ ያውቃሉ። ምን ይሉሻል? አንቺስ ምን ትያቸዋለሽ? እኔ እውነት ለመናገር ልጆቼ ካደጉ በኋላ ነው አንዳንድ ነገር አሁን እንደው ቅርብ ጊዜ ማለት እችላለሁ 1 ዓመት እንደውም አይሆንም እኔ ብዙ ነገር ለልጄ ለትልቋ ልጄ መናገር የጀመርኩኝ። ግን ሌላውን እኔ አልነግራቸውም፣ ያውቃሉ እነሱ። ለምንድን ነው አብሮ ማይኖረው ምናምን ይላሉ ህፃናትን ሆነው ማለት ነው። አይ ሌላ ለስራ ሄዶ ነው እንደዚህ ታያለች ይታለላሉ እነሱ። እሱም ደግሞ ስመጣ ከረሜላ ምናምን እንደዚህ መጫወቻ ይዞ ስለምመጣ በቃ የምመጣበትን ቀን ነው የምናፍቁት። የሚያውቁት ታሪክ የለም እነሱ። እንደዛ ነው። እና ትዳራችሁ ግን አሁን በህግ ተፋታችኋል? ምንም አይነት ፍቺ የለም እስካሁን አሁንም ድረስ ምንም ነገር። እሱ አግብቷል፣ በ80 አግብቷል። ምስቱ እንደሆነች ምናምን በቃ ከሰው ጋር ከዘመዱ ጋር ከዘመዶቹ ጋር ከቤተሰቦቹ ጋር ሰርግ ላይ ትቀላቀላለች፣ ለቅሶ ላይ ትቀላቀላለች። እኔ ግን እስከነ ልጆቼ በቃ እግዚአብሔርን ጠብቃለሁ ብዬ ለብቻ ቆምኩኝ። በጣም ነው የሚገርመው። እንግዲህ የደረስሽበትም ስኬት ለብዙዎች መማሪያ ይሆናል ብዬ አስባለሁ። ይህንንም ታሪክሽን ባጋራው ሌሎች ሊማሩበት ይችላሉ። እንደው በር ዘግታ ከምትቀመጥ ከምታለቅስ እንደው ያሉትን እድሎች በዙሪያ ያሉትን ነገሮች ብትሞክር ለሚለው ለብዙ ሰዎች ተስፋ ይሰጣል ብዬ አስባለሁ። እውነት ነው። በጣም ነው አመሰግነው። በመጨረሻ ማለት የምትፈልጊው ነገር አለ? በመጨረሻ አንቺን ማመስገን ፈልጋለሁ። እግዚአብሔር ይባርክሽ መስዬ፣ በጣም ነው የምወድሽ። ከአንቺ ጋር የምሰሩትንም ልጆች እግዚአብሔር ይባርካችሁ። በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። እኔ አሁን እዚህ ጋር የመጣሁኝ ባለቤቴን ለመውቀስ አይደለም፣ ማንንም ለመውቀስ አይደለም፣ ጓደኛዬንም ለመውቀስ አይደለም። ጻድቅ ፈራጅ እግዚአብሔር ነው፣ ፍርዱን ለሱ ትቻለሁ። እኔ ግን እኔ እንደኔ በጣም ተስፋ በመቁረጥ ውስጥ ላሉ ሰዎች ትንሽ ብጠቅማቸው እምነት ቢሆናቸው ብዬ ነው እዚህ ጋር የመጣው። እህቶቼ ተሰብረው የተቀመጡ በእንባ ውስጥ ያሉ የሚበሉት የሌላቸው የሚያደርጉት ጫማ የሌላቸው የሚለብሱት ልብስ የሌላቸው እኔ ይሄን አልፌዋለሁ። ፍሪጅ ሽጬ ልብስ ገዝቻለሁ፣ ጫማ ገዝቻለሁ፣ የቤት እቃ ሽጬ ማለት ነው ገዝቼ ለምን ሸጥሽ ተብዬ በቃ መለብሰውን አጣሁ ምን ላድርግ ብዬ ይህን ተናግሬያለሁ። እና በዚህ አይነት ሁኔታ እያለፉ ያሉ እህቶቼ ልጆቻችሁን ይዛችሁ ትክክለኛ እናት ሆናችሁ ያላችሁ ልጆቻችሁን በስርዓት መስመር ይዛችሁ በኢትዮጵያዊ ስነስርዓት ወግ ቤተሰብን በማክበር አገርን በመውደድ እያሳደጉ ያሉ እግዚአብሔርን በመፍራት እያሳደጉ ያሉ እናቶች ደስ ይበላቸው። ይሄ ጨለማ ይነጋል፣ ይሄ የተዘጋ በር ይከፈታል፣ ነገሮች ያልፋሉ፣ ይለወጣሉ። እኔም ትናንት ባለሁበት ቦታ ላይ አይደለሁም ዛሬ ያለሁት። ዛሬ እግዚአብሔር አክብሮኛል፣ ትልቅ ቦታ ደርሻለሁ።
እኔ መጀመሪያ ፊቴ ለማየት አይፈልግም ነበር ባለቤቴ፣ ድምፄን መስማት አይፈልግም ነበር። ልጆች እንኳን አሟቸው የሕክምና ስጠይቅ ተይ አትረብሽኝ፣ ልኑርበት፣ ሰላሜን አታውኪኝ ነበር ምለኝ። እኔ ዛሬ እኔ ጋር ለመታከም የምመጣ ሰው እኔ እንዳየው የምፈልግ ሰው ብር ከፍሎ ነው እኔ የሚያየኝ። እግዚአብሔር ዘመን ያመጣል እና ተስፋ አትቁረጡ፣ በርቱ፣ ልጆቹ ያድጋሉ፣ ነገሮች ይቀየራሉ። እና ተስፋ መቁረጥ ነው ለሰው ልጅ ትልቅ ሞቱ፣ ተስፋ መቁረጥ ነው። እግዚአብሔርን ደግሞ ተስፋ እንዳያረጉ አበረታታቻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ